ወታደሮቹ አንድ ተልዕኮ ለመፈጸም በዚህ ጫካ ውስጥ ይገኛሉ። ነገር ግን በስፍራው ሲደርሱ የገጠማቸው ነገር ፈጽሞ ያልጠበቁት ነገር ይሆናል። ይህም በሕይወት መቆየት ቅዠት ይሆንባቸዋል። ይህ በ2026 የተለቀቀው ዋር ማሽን የተሰኘው ምርጥ ፊልም ሲሆን እኔም ፊልሙን እንደዚህ አጠር መተን አድርጌ አዘጋጅቼ እነሆ ብያለሁ። ታሪኩ የሚጀምረው በአፍጋኒስታን ውስጥ ሲሆን በርካታ ወታደራዊ ኮንቮዮች በመንገድ ላይ የተዘጉ ሰዎችን ለመርዳት በጉዞ ላይ ሆነው እያሳየን ነው። አንደኛውም ወታደር ከመኪናው ወጥቶ የደረሰበትን ነገር መራገም ይጀምራል። በዚህም ጊዜ ሌላኛው ወታደር ተቆጥቶ ወደ ድብድብ ውስጥ ይገባሉ። ነገር ግን እነዚህ ሰዎች ወታደሮች ብቻ ሳይሆኑ ወንድማማቾች ናቸው። ተቃቅፈውም ይታረቃሉ። ታላቅየውም ችግሩን ለመፍታት ይንቀሳቀሳል። እዚያውም እያሉ ወንድሙ በሰራዊት ውስጥ ካሉ ቦታዎች ሁሉ እጅግ ከባዱ ስለሆነው የሬንጀር ምልመላ ወይም አርኤስፒ ወሬ ያነሳል። ታላቅየውም ነገሩ በጣም አድካሚ ስለሆነ ፍላጎት የለውም። ወንድሙ ከፈለገ ብቻውን እንዲቀላቀልም ይመክረዋል። ነገር ግን ወንድሙ አብረው እንዲሰሩ ከፍተኛ ፍላጎት ስላለው በነገሩ ያዝናል። ታላቅ ወንድሙን ይህንን ሲያይ በወንድሙ ሐዘን ተሰምቶት በመጨረሻም አብሮት ለመሳተፍ ይስማማል። ከዚያም ለመመለስ ጉዞ ላይ እያሉ አንድ ሚሳኤል አንዱን ኮንቮይ ያጋየዋል። ወዲያውኑም ጥቃት ይከፈትባቸዋል። ሁሉም ነገር ይፈራርሳል። ወታደሩም ሲነቃ ብቻውን ነው። ወንድሙንም ያገኘዋል። ነገር ግን ወንድሙ ቀስ በቀስ በጉዳቱ ምክንያት ለህልፈት ይዳረጋል። በድንገት ወታደሩ አውቶቡስ ውስጥ ይነቃል። የአሰቃቂ ሁኔታ ከተከሰተ 2 ዓመት አልፎታል። የጭንቀት ማስታገሻ መድኃኒቶችንም ይውጣል። አውቶቡሶቹ ወደ ሬንጀር ማሰልጠኛ ማዕከልም ይገባሉ። ከዛም ሁሉም ወታደሮች ተሰልፈው ቁጥር ይሰጣቸዋል። ለእያንዳንዱም የረድፍ መሪ ይመደባል። ወታደሩም ሲገባ ቀደም ሲል በአካላዊ ብቃት ምክንያት 4 ጊዜ ውድቅ እንደተደረገ ይታያል። ለወታደሩም 81 ቁጥር ይሰጠዋል። የቡድን መሪ እንዲሆንም ይጠየቃል። እሱ ግን ይህንን ኃላፊነት እምቢ በማለት ሳይቀበል ይቀራል። በኋላም ሁሉም ወታደሮች ይሰበሰባሉ። ሳጅን ቶሬስም ስለ ሂደቱ ንግግር ማድረግ ይጀምራል። ስልጠናው 8 ሳምንታት የሚቆይና እንደ ቅዠት የሚከብድ መሆኑን ይገልጽላቸዋል። በሆነ ታምርም የመጨረሻው ደረጃ ላይ ከደረሱ የሞት ጉዞ ወይም ዴዝ ማርች የተባለ የ24 ሰዓት ተልዕኮ እንደሚሰጣቸው ይገልጽላቸዋል። ይህም በዓለም ላይ ካሉ የጦር ምልመላዎች ሁሉ ከባዱ ነው። ይህን ካለፉም ሬንጀር ይሆናሉ። ከዛ በኋላ ስልጠናው ይጀምራል። ሁሉም አቅማቸውን ተጠቅመው ይለፋሉ። የመጀመሪያው ዙር ሲያልቅ የተወሰኑት ይሰናበታሉ። ከዛም ሁለተኛው ዙር ይቀጥላል። ሁለተኛውም ዙር ያበቃል። ተጨማሪ ሰዎችም ድጋሚ ውድቅ ይደረጋሉ። በዚህ መልኩ ዙሮቹ ይቀጥላሉ። 81 ከሌሎቹ ሁሉ እጅግ የተሻለ ብቃት ያሳያል። በምሳ ሰዓት 81 ብቻውን ሲበላ ያየዋል። ወታደሮቹም ቀደም ሲል የት እንደነበሩ ሲጠያየቁ የ81ን የቀድሞ ቦታ ሲሰሙ ሁሉም ደንግጦ አፍጠው ያዩታል። በምሳ ሰዓትም ሌሎች ስለሱ ያወራሉ። 44ም ታሪኩን ትነግራቸዋለች። በዚህ መሃልም ናሳ አንዲት አስትሮይድ በመሬት አቅራቢያ እንደምታልፍ ለዓለም በዜና ያሳውቃል። ከዛ በኋላ ስልጠናው እየቀጠለ ይሄዳል። ቀስ በቀስም ተጨማሪ ወታደሮች እየተቀነሱ ይሄዳሉ። በምሳ ሰዓትም ሌሎች ስለ 81 ማውራታቸውን ይቀጥላሉ። 81 ሲልቨር ስታር የተባለ የጀግና ሜዳሊያ እንዳገኘ መረጃ ይወጣል። ብቸኛው በሕይወት የተረፈው እሱ እንደነበርና ወንድሙንም ለ10 ማይሎች ተሸክሞ ወደ ካምፕ እንዳመጣው በወታደሮቹ ዘንድ መወራት ይጀምራል። ከዛ በኋላ ሌሊት ላይ 81 የጭንቀት ማስታገሻ ሲወስድ ይመለከተዋል። በማግስቱም ጥቂት ወሬዎችን ሊያወራ ይሞክራል። ከዛም በኋላ ስልጠናው እየከበደ ሲሄድ ብዙ ወታደሮችም ይወጣሉ። የመጨረሻው ሳምንት ሲደርስ ፈተናው ከባድ ክብደት ተሸክሞ በመዋኛ ገንዳ ውስጥ በእግር መጓዝ ነው። በውሃ ውስጥም ጥቂት ከተጓዙ በኋላ ሁሉም ተስፋ ይቆርጣሉ። 81 ግን በትውስታ ወንድሙን እያሰበ ይቀጥላል። ነገር ግን በመጨረሻ ቅጽበት በሐሳብ ውስጥ ሆኖ ሳይታወቀው ራሱን ይስታል። በትግልም ከውሃው ወጥቶ የመጀመሪያ እርዳታ ተደርጎለት ይተርፋል። ከዛ በኋላ 81 ስለ አስትሮይዶች የሚነገረውን ዜና ይመለከታል። አስትሮይዶቹ አንድ ብቻ ሳይሆኑ የበርካታ የጠፈር አካላት ስብስብ እንደሆነ በቴሌቪዥን መስኮት ላይ የሚታየው ዜና ይናገራል። ከዛ በኋላ 81 ወደ ሳጅኑ ይጠራል። ወዲያውኑም መልቀቂያ እንዲያስገባ ይነገረዋል። እሱ ለመቃወም ቢሞክርም በአካል በጣም ጠንካራ እንደሆነ ነገር ግን የስነ አእምሮ ሁኔታው ጥሩ እንዳልሆነ በመግለጽ ዝም ያሰኙታል።
አትተኛም፣ ከሌሎች ጋርም አታወራም፣ መሪነት ወይም ኃላፊነትን ትሸሻለህ በማለትም ስለዚህ በፍቃዱ እንዲለቅ ይጠይቁታል። ነገር ግን ኤቲዋን ከተቀመጠበት ተነስቶ የቀረበለትን ጥያቄ በትህትና ውድቅ አድርጎ ይወጣል። ሳጅኖቹም በጉዳዩ ላይ የሆነ ነገር ለማድረግ ያቅዳሉ። ከዛ በኋላ ለመጨረሻው ዙር ያልተመረጡት ሲወጡ ኤቲዋንና ጥቂቶች ብቻ ሳይሰናበቱ ይቀራሉ። የቀሩትም ደስታቸውን ይገልጻሉ። ይህ ከሆነ በኋላ ለመጨረሻው ተልዕኮ ቶሬስ የመሬቱን አቀማመጥ ያሳያቸዋል። ተልዕኮ አውሮፕላን የተከሰከሰበትን ፓይለት ከባድ መሰናክሎችን አልፎ ወደ ካምፕ ማምጣት ነበር። በዚህ ጊዜም ኤቲዋን የቡድን መሪ አድርገው ይመድቡታል። ወታደሮቹም ወደ ሄሊኮፕተሩ ይሄዳሉ። ሄሊኮፕተሮቹም ይነሳሉ። በሸለቆችና ጥቅጥቅ ባሉ ጫካዎች አልፈው መነሻ ቦታው ላይ ያርፋሉ። ተልዕኮንም ለመጀመር ከሄሊኮፕተሩ ወርደው ቦታቸውን ይዘው ጥቂት ጊዜ ይቀመጣሉ። ተልዕኮንም ለመጨረስ 24 ሰዓት አላቸው። ቀጥሎም አውሮፕላኑ ወደ ተከሰከሰበት ቦታ ለማምራት በተራራዎችና በሸለቆች ውስጥ ያልፋሉ። በዚህ መሃልም ምሽት ይሆናል። እስካሁን ያልተከሰተውን አደጋ መጠባበቅ ይጀምራሉ። ሰፈንም ለኤቲዋን የግል ነገር እንዲነግረው ይጠይቀዋል። ኤቲዋን ግን እዚህ የመጡት ለተልዕኮ ስለሆነ ስለ ተልዕኮ ብቻ የሚያወራ ከሆነ እንደሚሰማው፣ ከዛ ውጭ ግን ስለ ግል ጉዳይ ወሬ መስማት እንደማይፈልግ ይነግረዋል። ወዲያውም የሆነ ፈጣን ነገር በሰማይ ላይ ያልፋል። ይህንንም ሳጅኑ ሆን ብሎ ያደረገው ነገር ይመስላቸዋል። ከዛም በኋላ መንገዳቸውን ቀጥለው ንጋት ይተካል። በመጨረሻም አውሮፕላኑ ወደ ወደቀበት ቦታ ይደርሳሉ። ነገር ግን አውሮፕላኑ ለነሱ ከሚገባው በላይ በጣም ዘመናዊ ይመስላል። ከዛም በኋላ ፈንጂ ተጠቅመው አውሮፕላኑን በመስበር የተያዘውን ፓይለት ለማውጣት ያቅዳሉ። በዚህ መሃልም አንደኛው ወታደር ኮምፓሱ እንደማይሰራ ይናገራል። ኤቲዋንም ይህንን ልብ ይለዋል። ኢለቭን ደግሞ መገናኛ ሬዲዮኑ እንደማይሰራ ይገልጻል። የሚሰሙትም ብቸኛው ነገር እንግዳ የሆነ የጩኸት ድምፅ ነው። ይህ ሁሉ የፈተናው አካል እንደሆነም አድርገው ያስባሉ። ከዛ በኋላ ወታደሮቹ ፈንጂውን ለማጥመድ ወደ አዩት አውሮፕላን መሰል ነገር ይሄዳሉ። በዚህ መሃልም ኤቲዋን በሩቅ የሆነ የሚብለጨለጭ ነገር ይመለከታል። 44ንም ሽፋን እንድትሰጠው ነግሯት ወዳየው ነገር ይሄዳል። በዚህ መሃልም ሌሎች ወታደሮች ያጠመዱት ፈንጂ ይፈነዳል። ነገር ግን ኤቲዋን ትክክለኛውን የተከሰከሰውን አውሮፕላን ያገኛል። ያኔ ነው በፈንጂው ሊያጋዩትና ሊከፍቱት የሚሞክሩት ነገር የተልዕኳቸው አካል እንዳልሆነ የገባቸው። ፈንጂው ቢፈነዳም የሚገርመው አውሮፕላኑ ላይ ጭረት እንኳን አልደረሰበትም። ብዙም ሳይቆይ ቅርጹን መለዋወጥ ይጀምራል። ቀስ በቀስም እየበራ ወደ ላይ ይነሳል። ግዙፍ ሮቦት መሰል ማሽንም ሆኖ ወዲያውኑ ሰማያዊ ሌዘር በመርጨት ሁሉንም ይፈትሻል። ወዲያውም ቀለሙን ወደ ቀይ ቀይሮ በአንድ ወታደር ላይ ያነጣጥራል። መሳሪያውንም አውጥቶ ይተኩሳል። ወታደሩም ይሞታል። ሌሎቹም ወታደሮች ሲሮጡ እነሱ ላይም እየተኮሰ ይገድላቸዋል። ሰፈንም በሆነ መንገድ ተደብቆ ያመልጣል። ማሽኑ በ44 ላይ ሲያነጣጥርም ኤቲዋን በጊዜ ደርሶ ያድናታል። ከዛም ማሽኑ እየተኮሰባቸው በጫካ ውስጥ ይሸሻሉ። አንድ ጉድጓድ ላይም ደርሰው ሲቆሙ ማሽኑ የርቀት ቦምብ መወርወር ይጀምራል። ቦምቡም ይፈነዳል። እነሱም በእንጨትና በድንጋይ ላይ ይንከባለላሉ። አንደኛ ወታደርም በሾለ እንጨት ላይ ይሰካል። ሰቨንም እግሩ ላይ ከባድ ጉዳት ይደርስበታል። ኤቲዋንም ሲነቃና ሁኔታውን ሲያይ የአፍጋኒስታን ትዝታ ይመጣበታል። ከትዝታውም ሲወጣ ጣቶቹ ቢሰበሩም መልሶ ያቃናቸዋል። ከዛም እየጮኸ ያለውን ወታደር ዝም ያሰኘዋል። ቀጥለውም አብረው በመሆን በእንጨት የተወጋውን ወታደር ይረዱታል። ከዚያም ሰቨንን ወደ ጥግ ያደርጉታል። ያ ነገር ምን እንደሆነ ሁሉም ግራ ይገባቸዋል። ኢለቭን እጅ የነበረውም የመገናኛ ሬዲዮ እንደሚያስፈልጋቸው ይረዳሉ። ኤቲዋንም ሬዲዮኑን ለማምጣት ተደብቆ ይሄዳል። ነገር ግን ኤቲዋን ኢለቭን ጋር ቢደርስም መገናኛውን ወድሞ ያገኘዋል። ኤቲዋንም አንድ ወታደር በሕይወት እያለ ሲሳብ ያያል። ማሽኑም ወደ ወታደሩ ሲቃረብ ይመለከታል። ማሽኑም ሌዘሩን አሳርፎ ወዲያውኑ ያጋየዋል። እንጨት ላይ የተሰካው የቆሰለው ወታደርም በጣም አስቸጋሪ ሁኔታ ላይ ይሆናል። ሌሎቹም ሊረዱት ቢሞክሩም ሳይሳካላቸው ሕይወቱ ያልፋል። ከዛም ኤቲዋን እየሮጠ ይመጣል። ማሽኑም እያደናቸው ስለሆነ ወዲያውኑ መንቀሳቀስ እንዳለባቸው ይነግራቸዋል። ፊፍቲም ያ ነገር ምን እንደሆነ ግራ ይገባዋል። ኤቲዋንም መልስ የለውም። ነገር ግን ማሽኑ ፈለጋቸውን እየተከተለ እንደሆነ ይነግራቸዋል። ከዛ በኋላም ወደ ጉድጓድ ገመድ ይወረውራል። ሁሉም በገመድ መውረድ ይጀምራሉ። 96 እና ኤቲዋንም ሰቨንን ለመርዳት ይሞክራሉ። ነገር ግን 96 ሰቨንን እንዲያወርድ ነግሮት ኤቲዋን እንዲቀጥል ያደርጋል። ሰቨንም ቀስ ብሎ ሲወርድ በዚህ መሃል ኤቲዋን ኮምፓሱን ሲያይ ማሽኑ በአቅራቢያው እንዳለ ይረዳል። ማሽኑም በ96 ጀርባ ቆሞ ያፈነደዋል። የ96 አስክሬንም በፊታቸው ተበጣጥሶ ይወድቃል። ማሽኑም ቀስ ብሎ ወደ ገደሉ ዳርቻ ይጠጋል። ከዚያም መሬቱን ይፈትሻል። እነሱም ከግድግዳው ጋር ተጣብቀው ለመደበቅ ይሞክራሉ። ማሽኑም ሊያልፋቸው ሲል የመፈተሻ ጨረሩ በመጨረሻው ሰዓት የ50 እግር ያነባዋል። ስለዚህም ማሽኑ ተኩስ ይከፍትባቸዋል። ወታደሮቹም ወዲያውኑ ይሸሻሉ።
በጫካ ውስጥም ሲያልፉ ማሽኑ መሳሪያውን ቀይሮ ቦምቦችን ያዘንባል። ጥቃቱንም ለማምለጥ ቢሞክሩም የቦምቡ ኃይል ያዳክማቸዋል። ከዛ በኋላ ከብዙ ሽሽት በኋላ ራቅ ሲሉ ማሽኑ ተኩሱን ያቆማል። ወታደሮቹም ከፊት የሳር ምድር ላይ ይደርሳሉ። በዛም ለማረፍ ይቀመጣሉ። ኤቲዋንም የሰቨንን እግር ያክማል። አሁንም የድንጋጤ ወይም ፓኒክ አታክ ያጋጥመዋል። ሰቨን ግን እጁን ይዞ እንዲረጋጋ ይነግረዋል። ከዛ በኋላ ኤቲዋን የህመም ማስታገሻ ይፈልጋል። ነገር ግን ሁሉም በጥቃቱ ወድቀው እንደተሰበሩ ይረዳል። በዚህ ጊዜ ሰቨን ያለ መድኃኒት እንዲያደርገው ኤቲዋንን ይጠይቀዋል። ኤቲዋንም የሰቨንን የተሰበረ አጥንት ያቃናል፣ በፋሻም ያስረዋል። ሰቨን ግን ህመሙን መቋቋም አቅቶት ራሱን ይስታል። ስለዚህም በቃሬዛ ይሸከሙታል። አሁን ማድረግ ያለባቸው መሬቱን አቋርጠው ቡድኑ ወደሚጠብቃቸው መዳረሻ መሄድ ነው። ስለዚህም የማያስፈልጋቸውን ሸክም ጥለው ጉዟቸውን ይቀጥላሉ። ጥቅጥቅ ባለው ጫካውም አልፈው በአንድ በኩል ኃይለኛ ወራጅ ወንዝ ወዳለበት ስፍራ ይደርሳሉ። ኤቲዋንም ገመዳቸውን እንዲያወጡ ይጠይቃቸዋል። እሱም ወደ ሌላኛው ወገን ተሻግሮ ገመዱን ያስራል። ከዛ በኋላ 15 ሰቨንን በጀርባው አዝሎ በገመዱ ይሻገራል። ነገር ግን በጉዞ መሃል የሰቨንን ቃሬዛ በገመዱ ላይ ባለ ነገር ተንሸራቶ ለማለፍ ይቸገራል። 15ም ለማስተካከል ሲሞክር አንደኛው ቋጠሮ ይፈታና ሰቨን በገመዱ ላይ ይንጠለጠላል። ኤቲዋንም ኃላፊነቱን ወስዶ ወደ ገመዱ ይወጣል። ሌሎችም የገመዱን ውጥረት ይቆጣጠራሉ። መሃል ላይ ደርሰውም ሰቨንን ወደ ላይ ለማውጣት ይሞክራሉ። ነገር ግን ይህ እየሆነ እያለ ኮምፓሱ መዘባረቅ ይጀምራል። ማሽኑም በስፍራው ይደርሳል። ገመዱን የያዙትን ወታደሮችም አነጣጥሮ ያፈነዳቸዋል። ሁሉም ወደ ውሃ ውስጥ ይወድቃሉ። ወራጁ ውሃም ወደ ገደሉ ሲወስዳቸው የኤቲዋን እግር ገመዱ ላይ ይተበተባል። ማሽኑም ወንዝ ውስጥ ዘሎ ገብቶ ይተኩስባቸዋል። ኤቲዋንንም ሊረግጠው ሲል ኤቲዋን በቢላዋ ገመዱን በጊዜ ቆርጦ ያመልጣል። ማሽኑም በውሃ ውስጥ እየተከታተለ ይተኩስበታል። እሱ ግን ውሃ ውስጥ ጠልቆ ይተርፋል። ከዚያም ሰቨንን በውሃ ተወስዶ ሲሄድ አይቶ ዋኝቶ ይይዘዋል። ቀስ በቀስም ገደሉ ላይ ደርሰው ወደ ፏፏቴው ይወድቃሉ። ኤቲዋንም ትንፋሽ አጥሮት ራሱን ሊስት ሲል በኋላም ሌሎቹ ጎትተው ከውሃ ውስጥ ያወጡታል። ሰቨን አሁንም በህይወት አለ። ከዛ በኋላ ከውሃ ወጥተው ጉዟቸውን ይቀጥላሉ። ከዛም ከብዙ ጉዞ በኋላ የሳር ምድር ላይ ይደርሳሉ። ለተልኮ በሳጅኖቹ የተቀመጠ ወጥመድም ያገኛሉ። ከዚያም ኤቲዋን ካምፑ ቅርብ እንደሆነ ይረዳል። መንገዳቸውንም ቀጥለው ካምፑ ጋር ይደርሳሉ። ነገር ግን ሁሉም ነገር ወድሟል። 15 ግን ማሽኑ ከኋላቸው ሆኖ ሳለ እንዴት ቀድሞ እዚህ ሊደርስ እንደቻለ በማሰብ ግራ ይገባዋል። ኤቲዋንም ቦታውን ሲመረምር ማሽኑ በተራራው በኩል ተጋይቶ ማለፉንም ይረዳል። ዜናውም የሚናገር የነበረው አስትሮይድ ይህ መሆን አለበት፣ በእርግጠኝነትም ከዚህ ፕላኔት አይደለም በማለትም ያስባል። ከዛም በድንገት ድምጽ ይሰማሉ። ድምጽም ወደ ሰሙበት አቅጣጫ ሲሄዱ ተቃጥሎ ሊሞት ያለውን ሳጅን ያገኙታል። ይህም ከሆነ በኋላ ኤቲዋን አንድ ታንክ አይተው ወዲያውኑ ታንኩ እንዲስተካከል ይወስናል። በዚህ ጊዜም 15 ተቆጥቶ እንደሱ ሁሉም ደንዛዛ እንዳልሆነ ኤቲዋን ጀግና ስለሆነ እንደማይደክመው እነሱ ግን ተራ ሰዎች እንደሆኑ ስሜት ያላቸው ሕሊና ያላቸው እንደሆነ በጩኸት ይመልስለታል። በንግግሩም ኤቲዋን ተቆጥቶ ወደሱ በመቅረብ እሱ ጀግና ሊባል እንደማይገባው ወንድሙም በጊዜው ወደ ካምፕ እንዳላደረሰው ሆስፒታል ሲነቃ ወንድሙ ሞቶ እንደነበረም ከካምፑ 100 ያርድ ብቻ ሲቀረው ወንድሙ እጁ ላይ እንደሞተም ይነግረዋል። በዚህም ታሪኩ 15 ከንዴቱ ይመለሳል። ከዛ በኋላ ኤቲዋን ታንኩ የተቀረቀረበትን ሁኔታ አይቶ ሞተሩን እንዲያስነሱት ይነግራቸዋል። 15ም ቀድሞ ዕውቀት ስለነበረው ገብቶ ያስተካክለዋል። በዚህ ሰዓትም ታንኩ ይነሳል። በገመድ አስረውም ሁሉም ይጎትቱታል። በሙሉ ኃይላቸውም ሲጎትቱት ታንኩ ከተቀረቀረበት ይወጣል። 44ም በታንኩ ውስጥ ምግብ አግኝታ ለሌሎቹ ትሰጣቸዋለች። ከዛም ጉዞ ለመጀመር ሰቨንን ወደ ታንኩ ሊያስገቡ ሲሉ ከኋላ የተኩስ ምልክት ፍሌር ይወጣል። ማሽኑም በአቅራቢያው እንዳለ ይረዳሉ። ወዲያውኑም ዘለው ታንኩ ውስጥ ይገባሉ። ኮምፓሱም በፍጥነት ይሽከረከራል። ሌላ የተኩስ ምልክት ይወጣል። በዚህ መሃልም ታንኩ ጥይት እንደሌለው ያስተውላሉ። 15ም ጥይት ለማምጣት ይሮጣል። ጥይትም አግኝቶ ሲመለስ መሬት ሲንቀጠቀጥ ያያል። ማሽኑም ሊደርስበት ሲል ይሮጣል። ነገር ግን ታንኩ ጋር ከመድረሱ በፊት ማሽኑ ተኩሶ ይገለዋል። በዚህ ግፊትም ጥይቱን ወደ ታንኩ ውስጥ ይወረውረዋል። 44ም ታንኩን በቻለችው ፍጥነት ማሽከርከር ትጀምራለች። ሌሎቹም ጥይቱን አዘጋጅተው ይተኩሳሉ። ማሽኑም እየተኮሰ ይከተላቸዋል። ታንኩ ውስጥም እሳት ይነሳል። እነሱም ወዲያውኑ ያጠፉታል። ከዛም በኋላ የታንኩ መከላከያ ክፉኛ ይመታል። ከዛ በኋላ ማሽኑ በድንገት ፍጥነቱን ይቀንሳል። ነገር ግን ኤቲዋን ማሽኑ ፍጥነቱን የቀነሰው ቦምብ ለመወርወር እንደሆነ ይረዳል። ወዲያውም ማሽኑ ረጅም ተወርዋሪ ቦምቦችን ይወረውራል። ቦምቦቹም ከታንኩ ፊት ለፊት ይወድቃሉ። 44ም በቦምቦቹ መሃል እየተሽሎኮለከች ትነዳለች። ማሽኑም በመቶዎች የሚቆጠሩ ቦምቦችን ይወረውራል። ታንኩም ተገልብጦ ከገደል ላይ ይወድቃል። 44ም ታንኩን ለመቆጣጠር ትጥራለች። ሌሎችም ሚዛናቸውን ለመጠበቅ ይታገላሉ። ቀስ ብለውም ይረጋጋሉ።
ማሽኑም ከእይታቸው ይሰወራል። ኤቲዋንም ያመለጡት ይመስለዋል። ነገር ግን ማሽኑ ከላያቸው ነበር። ወደ ገደሉም በመዝለል ከፊት ለፊታቸው ይቆማል። በዚህ ጊዜም ኃይለኛ ሰማያዊ ሌዘር ይተኩሳል። ታንኩንም ለማምለጥ ይሞክራል። ኤቲዋንም ቦምብ ይወረውራል። ማሽኑ ላይም እሳት ቢነሳም ምንም ጉዳት አላደረሰበትም። ታንኩ ግማሹ ይወድማል። ተኩሱ ግን ይቀጥላል። ኤቲዋንም ሰቨንን መያዝ አቅቶት ሰቨን ያመልጠዋል። ኤቲዋንም በተራራው ላይ ቦምብ ሲተኩስ ድንጋዮቹ በማሽኑ ላይ ይናዳሉ። 44ም በዚህ መሃል ተጎድታ ትሞታለች። ታንኩም ይፈነዳል። ከዛ በኋላ ኤቲዋን ቆስሎ ይነቃል። ሁሉም መሞታቸውን ያያል። ድንጋዮቹ ጋር ሲደርስም የማሽኑን እጅ ብቻ ያገኛል። ዞር ሲልም ማሽኑ ከኋላው ሆኖ ወደ ጠፈር ብርሃንን ሲሰድ ያያል። ኤቲዋንም ከአንድ ድንጋይ ጀርባ ተደብቆ ማሽኑ ከሌላ አካል ጋር ለመገናኘት እየሞከረ እንደሆነ ይረዳል። ከዛም ሰቨንን አግኝቶ በሕይወት እንዳለ ያያል። ማሽኑም መገናኘቱን አቁሞ የወደቀውን ታንክ ሲያወድም ሰቨንን ሊቀሰቅሰው ይሞክራል። ማሽኑም ቀስ ብሎ ሲመጣ ኤቲዋን ሰቨንን እየጎተተ ይሸሻል። በዚህ መሃልም ዝናብ መዝነብ ይጀምራል። ጭቃማው ጫካ ውስጥም ሰቨን ሲንሸራተት ኤቲዋን መጓዝ ይከብደዋል። በብስጭትና በድካም ውስጥ ሆኖም ኤቲዋን መሬት ላይ ይተኛል። አሁንም ሬንጀር የመሆን ድካምና ህልሙ እንደከሸፈበት ይሰማዋል። በዚህ መሃልም ሰቨን ነክቶ እሱ ማን እንደሆነ እንደሚያውቅ ይነግረዋል። ሰቨንም የኤቲዋን ወንድም ጓደኛ እንደነበረና ወንድሙ ሁልጊዜ ከታላቅ ወንድሙ ጋር ሬንጀር መሆን እንደሚፈልግ ያወራ እንደነበር ይነግረዋል። ይህንንም ለምን ቀድሞ እንዳልነገረው ኤቲዋን ይጠይቋል። ሰቨንም ቀደም ሲል የግል ጉዳይ መስማት እንደማይፈልግ እንደነገረው ያስታውሰዋል። ኤቲዋንም ይሄኔ ወንድሜን ተሸክሜ ሳይሞት መዳረሻው ላይ ብደርስ ሌሊቶቼን መተኛት ይችል ነበር ይላል። ሰቨን ግን ተስፋ ለመቁረጥ ውድቀት አይደለም ብሎ ሊያጽናና ይሞክራል። ከዛ በኋላ ብዙም ሳይቆይ ማሽኑ እየፈለጋቸው ወደ እነሱ ሲመጣ ያያሉ። ኤቲዋንም እንዴት እንደሚያጠፋው ግራ ይገባዋል። ነገር ግን በትኩረት ሲመለከት ከጭንቅላቱ ላይ ሁልጊዜ ጭስ እንደሚወጣ ያያል። ይህም የሙቀት ማስተንፈሻ ቬንቲንግ ሲስተም እንደሆነ ይረዳል። በአቅራቢያውም አንድ የፋብሪካ ግንባታ አይቶ እቅድ ያወጣል። ሰቨንንም ዛፍ ስር አስቀምጦ ወደ ፋብሪካው ይሄዳል። በዚያም የሞተር ክፍሉን ከፍቶ መብራት ያበራል። በዛም ዳይናማይትና የተኩስ ምልክት ያገኛል። ዋናውንም መብራት ያበራል። ድንጋዮቹንም የሚቆጣጠር ሪሞት ያገኛል። ኤቲዋንም ይህንን እያደረገ እያለ ሰቨን ማሽኑ ሲመጣ ይሰማዋል። ኤቲዋንም የተኩስ ምልክቱን ሲተኩስ ማሽኑ ወደ ሰማይ የተተኮሰውን ምልክት አይቶ ወደ ፋብሪካው ይሄዳል። ከዛ በኋላ ማሽኑ ዳይናማይቱ ያለበት ቦታ ላይ ሲቆም ኤቲዋን ዳይናማይቱን ያፈነደዋል። በዚህም ማሽኑ ይወድቃል። ቀጥሎም ኤቲዋን በቡልዶዘር ወጥቶ ማሽኑን ወደ ግድግዳው ይገፋዋል። ከዚያም ቁልፉን ሲጫይ ድንጋዮቹ በማሽኑ ጭንቅላት ላይ መፍሰስ ይጀምራሉ። ማሽኑ ሰዓት ቢተፋም ኤቲዋን ግን መልሶ ወደ ግንቡ ይገፋዋል። ድንጋዮቹም የሙቀት ማስተንፈሻውን ይዘጉታል። ማሽኑም ከመጠን በላይ ይግላል። ማሽኑም በስህተት ግንብ ላይ ሲተኩስ ግንቡ በቡልዶዘሩ ላይ ይወድቃል። ኤቲዋንም በጊዜ ከቡልዶዘሩ ላይ ዘሎ ያመልጣል። በመጨረሻም ማሽኑ ግሎ ይፈነዳል። በዚህም ማሽኑ ይሞታል። ከዛ በኋላ ኤቲዋን ከሰዓቱ አምልጦ ይወጣል። ጠዋት ላይም ሰቨንን ይዞ ከካምፑ ይደርሳል። ዶክተሮችም ሰቨንን ይረዱታል። ቦታው ሁከት ላይ ነው። ሳጅን ሽሪዳን ማሽኖቹ በየቦታው እንዳሉና ለዓለም አቀፍ ወረራ እየተዘጋጁ እንደሆነ ለኤቲዋን ይነግረዋል። ኤቲዋንም ማሽኑን እንዴት እንደገደለው ሲያስረዳ ማስተንፈሻውን መዝጋት እንደሆነ ይነግራቸዋል። ሳጅኑም ይህም መረጃ የብዙዎችን ሕይወት እንደሚያድን ይናገራል። ቀጥሎም ኤቲዋን ዝግጁ አይደለሁም ይላል። ሳጅኑ ግን የሬንጀር ባጅ ሰጥቶት አሁን ዝግጁ ነህ ይለዋል። ከዛ በኋላ ኤቲዋን ለወታደሮቹ ንግግር አድርጎ ማሽኖቹን ለመዋጋት ወደ ሄሊኮፕተሩ ሲገቡ እያሳየን ፊልሙ ታሪኩን እዚህ ጋር ይቋጫል።